አብርሽና ሄርሜላ እንዲጋቡ ሙሉ የሰርግ ወጪያቸው ከውጪ ሊሸፈንላቸው ነው ተባለ። ሰላማችሁ በያላችሁበት ይብዛልኝ የተወደዳችሁ ቤተሰቦቼ እንደምን አላችሁ? ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁኝ እንድትቆዩ እየጋበዝኩ ወደ ዛሬ ቪዲዮ እገባለሁ። ትዳር የህፃን ልጅ እቃቃ ጨዋታ የመሰላቸው የአብርሽ ጓደኞች ሰሞኑን እንግዲህ የሚያነሱትም የሚያወሩትም ነገር ብዙዎችን እያስገረመ ይገኛል። እነሱ የሚኖሩት ህይወት ይመስል ተጣላ፣ አግባ፣ ተፋታ እያሉ የአብርሽን ህይወት ሲፈተፍቱ እናያለን። አንዳንድ ጊዜ ጓደኞቻችን ማንና ምን እንደሆኑ መምረጥ አለመቻል ዋጋ የሚያስከፍለው በእንደዚህ አይነት ጊዜ ላይ ነው። ትዳር የእቃቃ ጨዋታ አይደለም። ልክ ልጆች እያለን የእቃቃ ባልና ሚስት ኖሮን ጨዋታችንን ጨርሰን ወደ ቤታችን ስንገባ ደግሞ ጨዋታው አለቀ፣ ዳቦ ተቆረሰ ብለን እንደምንተወው ሁሉ የአብርሽም ጓደኞች እነ ኪያ በአብርሽ ህይወት ውስጥ ገብተው ሲጫወቱ ታዝበናል። ባለቤቱን ካልናቁ አጥሩን አይነቀንቁ እንደሚባለው ለጓደኞቹ ፊት ሰጥቶ ህይወት ውስጥ በዚህ ልክ እንዲወስኑ ያደረጋቸው ራሱ አብርሽ ነው ሲሉ አንዳንዶች ተናግረዋል። ኪያን እንግዲህ ታዘባችሁት ከሆነ ከባለፈው ጀምሮ አብርሽ ከሩታ ጋር ተፋታና ከሄርሜላ ጋር ሁን እያለ ሰምተነው ነበር። ዛሬም ደግሞ የምስራች አለኝ ብሎ አብርሽና ሄርሜላ ሰርጋቸውን እንዲያደርጉ ሙሉ ወጪ ከውጭ የሚሸፍን ሰው ተገኝቷል። ሸፍናለው ያለ ሰው የእናንተን ደስታ ማየት የሚፈልግ ሰው አለ ብሎ አብርሽ ክፍል ድረስ መጥቶ ሲነግረው አይተናል። ገንዘብ ስለተገኘ ብቻ ትዳር የሚሰምር ይመስል ገንዘብ ተልኮልሃልና እና አግባ ማለት ምን ማለት ነው? ብዙዎች አብርሽ ለምንድን ነው የራስህ አቋም የራስህ ውሳኔ የማይኖርክ? በዙሪያክ ያሉ ሰዎች በሙሉ ህይወትክ ላይ ለምን ይሳተፋሉ ሲሉ ቅሬታቸውን ተናግረዋል። ምክንያቱም ደግሞ ጓደኛ ተብዬዎቹ ይህን በጠየቁት ጊዜ ወይም እፈልጋለሁ ወይም ደግሞ አልፈልግም ሳይል መሀል ላይ ግራ ሲገባው ስለተመለከቱ ነው። እንግዲህ የአብርሽ ዝም ማለት ወይም ደግሞ መወዛገብ ግራ ቢያጋባው ሩታንም መፍታት የሚፈልግ አይመስልም። ምክንያቱም ደግሞ እንዳየነው ከሆነ የፍቺ ወረቀቱን በሰጠችው ጊዜ እጅግ ማይባልና ደካማ የሆኑ ምክንያቶችን ነበር ሲያነሳ የነበረው። ከኔ ጋር መለያየትሽ ዋጋ ያስከፍልሻል፣ ዛሬ ላይ ሆይ ሆይ የሚሉልሽ ነገ አብረውሽ አይሆኑም። አንዴ ነው ያገባውሽ እንጂ 2-3 አላገባውሽም። ከዚህ በፊት ፈርም ያልሽኝ ወረቀት ላይ ፈርም ያለው ድጋሚ ደግሞ እዚህ ላይ አልፈርምም። ስለዚህ ወረቀት የምታወሪኝ ከሆነ ድጋሚ እንዳትደውይልኝ፣ መገናኘትም አልፈልግም ብሎ የማይሆን ምክንያቶችን ሲደረድር እንደሰማነው ከሆነ ከሩታ ጋር ወረቀቱን ወይም ደግሞ 80ውን መቅደድ አይፈልግም። ሩታ ግን በሚያሳዝን ሁኔታ እጅግ ተናዳ ነበር እንዲፈታት እንድትገላገለው ከዚህ በኋላ አልፈልግም ብላ ስትጠይቀው ነበር። ሆኖም እሱ ግን የማይሆን ምክንያቶችን ደርድሮ ትቷት ሲሄድ ነው የተመለከትነው። ዛሬም ደግሞ ከሄርሜላ ጋር ሆነ ከሄርሜላ ጋር ትዳር መስረት ሲሉት ጭራሽ ፍላጎት እንደሌለውና ሊያገባ እንደማይፈልግ ሲናገር ነበር። ለዚህም ነው አንዳንዶች እውነት ግን አብርሽና ሄርሜላ ያላቸው ነገር እውነተኛ ነገር ነው ወይ? ከሶሻል ሚዲያ እና ከፎቶ ከቪዲዮ የዘለለ ፍቅር እና እውነተኛ ህይወት አላቸው ወይ ሲሉ ጥያቄ ያነሱት። ሌሎች ግን ምንም ቢሆን አብርሽ ባለትዳር ነውና በሶሻል ሚዲያም ሆነ በግል ህይወቱ ለሚያደርገው ነገር ለሚስቱ ብሎም ለልጁ መጠንቀቅ ነበረበት ብለዋል። ከዚህ በኋላም ቢሆን በቃ አቷታል። ሩታን የመሰለች ንጹህና አስተዋይ ሴት ስላጣ ሊቆጭና ሊጸጸት የሚገባው እርሱ ነው ብለዋል። እንግዲህ ከዚህ በኋላ አብርሽም ካለበት ውዝግብ ወጥቶ የራሱን ውሳኔ እንዲወስን ወይም ደግሞ ማድረግ ያለበትን በማስተዋል እንደሚያደርግ ተስፋ እናደርጋለን። ሌላው እንግዲህ በዛሬው ዕለት የሩታ ቤተሰቦች አሁንም የአብርሽ ጓደኞች እነ ብሩክን ለምንድነው ከህይወቱ ማትወጡት? እሱ ራሱ ህይወቱን እንዲኖር ለምን አትተውትም ብለው ሲናገሩ እንደሰማነው ከሆነ አሁንም ቢሆን ሩታ ምንም እንኳን ደጋግማ ፍቺ ነው የምፈልገው ብትልም የሩታም ሆነ የአብርሽ ቤተሰቦች እስካሁን ድረስ የእነሱን ፍቺ እንዳልተቀበሉና እንዳልተስማሙ ያሳያል። እንግዲህ ከዚህ በኋላ ሩታ በአቋሟ ጸንታ ትዳራቸው እውነትም ይፈርስ ሲሆን ወይም ደግሞ ቤተሰቦቻቸው አሸንፈው አብርሽ ወደ ቤቱ ይመለስ ሲሆን
በቀጣይ የምናየው ይሆናል። ሰላም ቆዩኝ።